ዛሬ እንግዲህ ሚስቴንና አማቴን ያስደሰታቸውን የቤት ዕቃ ላሳያችሁ እያንዳንዷ መጥቻለሁ ማለት ነው። እንግዲህ ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት ወንድ ነው የገዛው ወይንስ ሴት ነው ውዝግብግብ የሚያደርግ ለየት ያለ የቤት ዕቃ ይዤላችሁ መጥቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ላይክ ሳታደርጉ ሸር ሳታደርጉ መውጣት ንፉግነት ነው የምላችሁ። እና እንግዲህ እያንዳንዷ እቃዋን አይታችሁ ለማዘዝ ዝግጅት ላይ መሆን አለባችሁ ማለት ነው። ለየት ያሉ የቤት እቃዎች እንዲሁም ረከቦቶችን ለየት ያሉ ቆንጆ የሆኑ ከነ ሲኒያቸው ሙሉ ማች የሆነ እቃ አሳያችኋለሁ። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ፣ ሁሉ ነገር ሰላም ነው። አልሐምዱሊላህ ረቢል ዓለሚን። ውዶቼ እንግዲህ ክርስቲያን ወገኖችም ሰላም ብያለሁ። በያላችሁበት ፈጣሪ ጠብቃችሁ እያልኩ እንግዲህ ዛሬ በጣም ደስ በሚል ቪዲዮ በቤት እቃዎች ለየት ያሉ በኦሪጂናል እቃዎች መጥቼላችኋለሁ። እቃዎችን በዝርዝር የማሳያችሁ ይሆናል። ለቻናሉም አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮውን እስከ መጨረሻው ድረስ ተከታትላችሁ ላይክ ሸር ማድረጋችሁን እንዳትረሱ ማለት ነው። እናንተ ሸር ስታደርጉ ብዙ ጓደኞቻችሁ መጥተው እኔን ሰብስክራይብ ያደርጉኛል፣ ከዛም ይከታተሉኛል፣ ከዛ እኔ አሪፍ ደረጃ እደርሳለሁኝ ማለት ነው ውዶች። ዛሬ እንግዲህ የቤት እቃውን ሙሉ አሳያቸዋለሁኝ። ትላንትና ጎጆ ለመውጣት አዲስ ቤት ለመመስረት እንግዲህ ነግሬያችሁ ነበረ ማለት ነው። ትላንትና እንግዲህ በስሱ አሳይቻችኋለሁኝ። ዛሬ እንግዲህ በስነ ስርዓት ከቤት ሂዶ በዚህ መልኩ ሰርፕራይዝ እያደረኩ እገኛለሁኝ ማለት ነው። ውድ ተመልካቾቼ እናንተስ አዲስ ጎጆ ለመውጣት ያሰባችሁ ከውጭ ሀገር መታችሁ ባሎቻችሁ ጋር ተገናኝታችሁ በደስታ እቃችሁን ገዝታችሁ መኖር የምትፈልጉ ካላችሁ ቁጥሬን አስቀምጥላችኋለሁ። በዛ ቁጥር እየገባችሁ ቴሌግራም፣ ዋትስአፕ ማዘዝ ትችላላችሁ። በምትፈልጉት በኦሪጂናሉ እቃ የቤት እቃ አሟልቼ ሰርፕራይዝ አድርግላችኋለሁ ማለት ነው ውዶች። እንግዲህ እንደምትመለከቱት ይሄ ጥቁሩ ሳፋ ወላሂ አልዓዚም በጣም ደንዳናና ኦሪጂናል የሆነ ጥቁሩ ሳፋ ነው ማለት ነው። ውሏችሁን አዳራችሁን ልብስ ብታጥቡበት ምንም የማይነካ ወፍራም በኮባ የተጋገረ ዳቦ የሚያክል ሳፋ ነው የገዛሁት ማለት ነው። ለመጀመሪያ ጊዜ ይሄን ሳፋ እየገዛሁትም ነው እያየሁትም ነው እውነት ለመናገር ማለት ነው። ከዛ ጡሽቱ አለ። ጡሽት የልብስ ማጠቢያው በብረት ማለት ነው። ጽድት ያለ ምንም ነገር ቢሆን የማይንቀሳቀስ ማለት ነው። እሱን ደግሞ አንድ በመካከለኛው ገዝቼላታለሁ ማለት ነው። ውድ ተመልካቾቼ ይሄ የምትመለከቱት ደግሞ እንግዲህ እቃ ያጥባሉ። ከዛ እዚህ ላይ ያስቀምጡታል፣ ይንጠፈጠፋል፣ እቃው ይደርቃል ማለት ነው ውዶችዬ። ሌላም ነገር መጠቀም ትችላላችሁ። እዚህ ላይ ፓስታ በምትሰሩ ሰዓት ፓስታውን እዚህ ላይ ገልብጣችሁ ማንጠፍጠፍ ውሃውን ትችላላችሁ ማለት ነው። ይሄ ደግሞ ከዚህ በመቀጠል ይሄ የምትመለከቱት ብረት ድስት አንደኛው ብረት ድስት ወፍራሙ የሚባለው በኦሪጂናሉ 5 ተደራራቢ ከትልቅ እስከ ትንሽ ማለት ነው ውድ ተመልካቾች። ይሄ የምትመለከቱት ሳፋ መጀመሪያ ያስቀመጥኩት 20 ሊትር ነው። ይሄ ደግሞ ከላይ እንደምትመለከቱት 40 ሊትር የሚይዝ ነው ማለት ነው። እንግዲህ ብዛት ስታስቡ እንዲሁም አዞማ ነገር ሰደቃ ነገር ማድረግ ቀለል ያለች ሰደቃ ማድረግ ስትፈልጉ በዚች ታቦኩና በቃ ጸዲያ ያለ እንጀራ ጋግራችሁ ታስተናግር ያላችሁ የጎረቤት ሰደቃ ሲባል ማለት ነው። ታችኛዋ ደግሞ ለእናንተ የሚሆን ማብኪያ ትሆናለች 20 ሊትር ናት ማለት ነው። ረከቦቷ ደግሞ የጥበብ ረከቦቷ እንግዲህ ትላንትና ነግሬያችኋለሁ የአማቴ ናት ብያችሁ ነበረ። እንግዲህ ይህን ትመስላለች የጥበብ ረከቦቷ። ጽድት ያለች ረከቦት ገዝቻለሁ ማለት ነው። ይቺ ደግሞ ዘንቢል ናት። አንዳንድ ጊዜ ስንሄድ በአንድ ሆነን ከሷ ከወዲያ እኔ ከወዲህ ያዛርገን ሽንኩርቷን እንዲሁም በጣጥሷን ምኗን እየገዛዛን ማምጫናት ማለት ነው። የቤት አስቤዛ መገዛዣ ትባላለች። እቺ ዘንቢል ትባላለች ስሟ ቤተሰብ። በጣም መለዮ ኦሪጂናል የሆኑ እቃዎች አሉ። ሁሉንም በዝርዝር አብራችሁን ቆዩ አሳያችኋለሁ ማለት ነው ውድ ተመልካቾቼ። እንግዲህ ከዚህ የማዋጣውን እንደምትመለከቱት
ረከቦት ስትገዙ እንግዲህ ረከቦት የጀበናዋ ማስቀመጫ አላት፣ ጭስ ማጨሻ አላት፣ ሲኒ መስጫ ሰርቪስ አላት። ከዛ አንከርት አለው ማለት ነው። የክሰል ማያያዣ እዛው የራሷ የሆነ ማች ሆነ የተሰራላቸው ረከቦቶች ናቸው ማለት ነው። ውድ ተመልካቾቼ ይሄን ደግሞ እንግዲህ የአባወራው የባልና የሚስት የጎጆ ማውጫ አንደኛ በግዛዝ የተሰራ በወርቃማው ውብ ሆኖ የተሰራ ረከቦት ነው እዚህ ላይ እንግዲህ የምትመለከቱት ማለት ነው። ያው እንግዲህ እንደዚህ ተደርጎ ነው አንድ ነገር እንዳይሰበር እንደዚህ አሽግ የነበር መኪና ላይ የጫንኩት ማለት ነው። ውዶችዬ እንግዲህ እንደምትመለከቱት ይሄ ረከቦት በጣም ጽድት ያለ የሚያምር ረከቦት በውስጡ ወርቃማ ሆኖ የተሰራለት በጣም ውብ የሆነ ሁሉም ነገር የተሟላለት ረከቦት ነው ማለት ነው ወዶችዬ። ይሄ የምትመለከቱት ረከቦት እንግዲህ በጣም ጽድት ያለ ትልቅ የሚባለው ነው ማለት ነው። ሁሉም ነገር በመስተዋት ነው የተሰራው። እንግዲህ እንደምትመለከቱት የጀበና ማስቀመጫው አለች። እዚህ እንደገና ደግሞ አንከርቷል ለማለት ነው። ከሰል አድርጋችሁ ቡናውን እዛው ላይ ታፈላላችሁ። ተመሳስሎ ነው የሚሰራው ማለት ነው። ይቺ ደግሞ የምትመለከቷት ሰርቪሷ ነች፣ ሰርቪሷ ማለት ነው። እንደገና ደግሞ ይቺ ማጨሻዋ ነች። ሁሉም ማች ተደርጎ ነው የተሰራው። ቤተሰብ በጣም ነው የሚያማምሩት። በጣም ውብ የሆኑ እቃዎች ናቸው። እንደምትመለከቱት የቀረኝ ነገር የለም ብያችኋለሁ። አዲስ የጎጆ መውጫ ሁሉም እቃ ጃሄዝ አድርጌ ነው የገዛሁት እንደነገርኳችሁ። ይሄ ደግሞ ወጥ ማንጠልጠያ ይባላል። አንዷ ትንሿ ነች፣ አንድ ዶሮ ትይዛለች። እንደገና ደግሞ ይሄኛው ሁለት ዶሮ ከሰራችሁ እንደዚህ ደግሞ ስጋ ነገር ፍየል አርዳችሁ ምናምን ግማሽ ሰርታችሁ ይዛችሁ ለመሄድ ከፍ ያለ አለ ማለት ነው። አንድ ትንሽ አንድ ትልቅ። ይሄ የምትመለከቱት ደግሞ ካራም አለው፣ ጭልፋም አለው፣ የሻይ ማንኪያ አለው፣ ብዙ ነገሮች የሩዝ ማንኪያ ያለው የወጥ ማንኪያ ያለው ሁሉም አንድ አይነቶች ናቸው ማለት ነው። እንደገና ደግሞ ይሄ የምትመለከቱት ሶስት ተደራራቢ ወርቃማ የወጥ ማቅረቢያ ይባላሉ። እነዚህ ባለፈላወር ናቸው። በጣም ጽድት ያሉ ናቸው። ይሄ ደግሞ ከላይ የማስቀምጠው የሽንኩርት መክተፊያ ባለ ፕላስቲኩ፣ እንደገና ደግሞ ይሄ ባለ ሳንቲቡ ትሪ የእንጀራ መብሊያ አንደኛ በሚባለው አንድ ትልቅ አንድ ትንሽ። ጎጆ ወጭ አይደለንም፣ ልጅ የለም አይደለም፣ እኒህ ይበቃሉ ማለት ነው። አንዳንድ ጊዜ እንግዲህ አመጣ ሲል በትልቁ እናቀርባለን። ከዛ ለሁለታችን ደግሞ በትንሿ እናቀርባለን ማለት ነው። ሻይ ስንፈልግ ደግሞ በዚች በራድ 1.5 በራድ ነች። ይቺ በቂ ነች ማለት ነው ውድ ተመልካቾቼ። እንደገና ደግሞ እህታች ነጭ እንደምትመለከቷት ደግሞ ይቺ የቁርጥ እንጀራ መያዣ ናት ማለት ነው። ያንኛው ደግሞ ባልዲ የሚመስለው ልብስ አጥባችሁ ልብስ ሲቆሽሽ እዚህ ታጠራቅሙታላችሁ ማለት ነው። ስለዚህ ዘንዘራ የመሰለው መተናፈሻ ነው ማለት ነው። ቆሻሻው ልብስ ሲታመግ እንዳይሸት እንዲነፍስበት አድርጎ የተሰራ ነው ማለት ነው። ውድ ተመልካቾች ትልቀኛው የሚባለው ነው የገዛሁት ማለት ነው። እዚህ ጋር የጥበቧ ሲኒ በራሷ በጥበቧ አይነት አንድ ደርዘን ገዝቻለሁ ማለት ነው። 12 ሀባ ማለት ነው። እንደገና ደግሞ የሽንኩርት መክተፊያ እዛ ጋር እያያችሁት ነው። የሽንኩርት መክተፊያም አለኝ ማለት ነው። እንግዲህ እየደረደርኳቸው ነው ሲኒዎቹን በጥበቡ የራሱ የሆነ የራሱ የሆነ ሲኒ ያለው። እንደገና ደግሞ አሳያችኋለሁኝ የግዛዙ ይሄ ወርቃማው የራሱ የሆነ ማች ሲኒ አለው ማለት ነው። እንግዲህ ሲኒው 12 ሀባ ነው ብያቸዋለሁኝ። አንድ ደርዘን የሚባለው 12፣ ግማሽ የሚባለው ደግሞ 6 ደርዘን ነው ማለት ነው። ውድ ተመልካቾቼ በዚህ መልኩ ደርድሬዋለሁኝ። ያው እንግዲህ ካሜራው ብዙ መብራት የለም፣ በፀሐይ ነጸብራቅ ስለሆነ ቪዲዮ እየተደረገ ያለው ብዙ ላይ ለይላችሁ ይችላል። እንግዲህ እቃዋ እንደምትመለከቷት ለየት ያለች እቃ፣ በጣም የምታምር እቃ፣ ውብ የሆነች እቃ ነች ማለት ነው። ውድ ተመልካቾቼ እንግዲህ እዚህ ጋር ደግሞ የሻይ ቡሽ አሉ ብርጭቆዎች፣ የሻይ ብርጭቆዎች ለየት ያሉ ብርጭቆዎች እዚህ ጋር አሉ ማለት ነው። 2 ደርዘን 1 ደርዘን ማለት ነው። 6 12 1 ደርዘን የሻይ ብርጭቆ ገዝቻለሁ ማለት ነው። እዚህ ጋር በጣም አሪፍ የሚባሉትን የሻይ ቡሽ ገዝቻለሁ ማለት ነው። እዚህ ጋር ደግሞ መያዣው ራሱ በጣም ለየት ያለ ማንጠልጠያ ያለው የጥበብ ሲኒ ነው ማለት ነው። ይሄ ዝህኛው እንግዲህ የራሱን የቻለ የወርቃማው ሲኒው ነው። በጣም ለየት ባለ ዲዛይን የተሰራው ሀታ ራሱ የሲኒው መያዣ
ራሱ የሆነ ብር መያዣ የሆነ ሻንጣ ነገር ነው የሚመስለውና ለየት ባለ ነው የተሰራው። በጣም ውብ ነው። በጣም ወድጄዋለሁ። እኔ ራሱ የረካሁበት የቤት ዕቃ ማለት የዛሬው የቤት ዕቃ ነው ማለት ነው። ምንም የቀረ ነገር የለም። ሁሉም ነገር የተሟላለት በጣም ኦሪጂናል የሚባሉ ለየት ያሉ እቃዎችን ነው የገዛሁት ማለት ነው። ውድ ተመልካቾች ይሄን ዕቃ ወዳችሁታል? በጣም ተመችቷችኋል? ምን ያልተመቻችሁ ነገር አለ? አሁን ከዚህ ሁሉ ዕቃ ወንድ ልጅ ይሄን ዕቃ ይገዛዋል ብላችሁ ታስባላችሁ? ይሄን ዕቃ አሁን ሴቶቹ ይሄን እንደዚህ አድርጎ ማሟላት የማይችል ሴት ይኖራል፣ እርግጠኛ ነኝ ማለት ነው። ውጭ ሀገር ሄዳችሁ ምንም የማታውቁ ዜሮ ትኖራላችሁ ማለት ነው። እኔ ነኝ እንግዲህ ይሄን ማንም ሴት ሳይጨመርበት እኔ ነኝ የቤቱን ዕቃ አንድ ባንድ ያሟላሁት ማለት ነው። እዚህ ጋር ይሄ ቪዲዮ ከተመቻችሁ ሁላችሁም ላይክ ሼር ማድረጋችሁን እንዳትረሱ ማለት ነው። ስለዚህ ሞራል ይገባኛል። እንደዚህ አይነት ዕቃ ጽድት ያለ ዕቃ ምንም ነገር ሳይጎል የጎጆ መውጫ አዲስ የቤት ዕቃ ሙሉ ማሟላት ማለት በጣም ከባድ ነው ማለት ነው ውድ ተመልካቾቼ። ይሁን እንጂ ሌላም ዕቃ ብዙ ነገር ዕቃ ይኖራል። በድጋሜ የማሳያችሁ ይሆናል። ምንም የቀረ ነገር የለም። ላይክ ብቻ እያደረጋችሁ ተከታተሉኝ። ባይ ባይ።